ያዝ ያረጉና ላክ አይደለ? ህጉን ጠብቁ። እንደነቶቹ ሰሳይ ነው አሪ የሚጣመመው የምትሳደቡትን ሰሳይ እንዴ ይስተካከላል። ሳቂ በሚል እኔ ምን እንደሰለች ተቃላችሁ። አስመሳይ ሰው ሰልችቶኛል። ሶሻል ሚዲያ ላይ መሰዳደብ ሰልችቶኛል። ያለውን ነገር ሚዲያ ላይ ያለውን ነገር ጎተት እያልኩኝ ላደለማ ዛሬ አርብ ነበረ። ወጣ ብለህ እንዴ ቀይሪ ትለኛለች። እንዴ ነው ቆንጆ አይደለሁም እንዴ? አላማረብኝም እንዴ? ሴት ወይዘሮ መስዬ ሉካትሚ ቆንጆ አልሆንኩባችሁም እንዴ? እስቲት ተርፈናል እኮ አለመሞት እንመጣለን። ለምን ወደ እንጨቆረራ አትመጣም? ለጂጂክያ ስትል አም ጂጂክያ ቤቢ አም ጂጂክያ አምኖት ቅራቅምቦ ገና ሀገራችሁ ላይ መጥቻ ዓለም ላይ የመኖር መብት ያለኝ ልጅ ነኝ። ፈልገው ነው የሚያኖሩኝ። እኔንማ ለብሬ ሲሉ ማለት ነው ያኖሩኛል። እንዴ ጤነኛ ናቸው እንዴ? ለማን ሲሉ የሚያኖሩኝ መሰለ? ለባሌ ብር ሲል ያኖሩኛል። ወደሰ በግዳቸው ካልሆነ ቻው ብለን የትም ሀገር የሚሄድ መብት አለን። እንዳንሄድ ከፈለጉ በጸባይ ሊይዙን ነው የሚገባው። we are not like this woman this Norway woman ነጭ ቅማን no አትኖርም ካልሆነ እንሄዳለን። ችግር የለው። እኛ ከመጀመሪያውም እንትናችንን አስተካክለን እዚህ ጋር የደረስን የኔ ወንድም we are not ነጭ ቅማል ሶፊጌ ሶፊ ደግሞ ፍቅር ይዞሃል ሰሞኑን። ሴት እኮ ወሬና ማለን ሌላው ቢቀር አንቺ አከሌና አይተሻል አገሌና አይተሻል እያለ ከአንተ ጋር ምንም ማማጣት ይችላል። ምንም ሜሊ አካውንት ሞላ ካለና ወይ የሚያውይ ምን መልስ ልስጥሽ የኔ ቆንጆ? ምን መልስ ምን ልስጥሽ የኔ እናት? ምን ልስጥሽ እናቴ? ወዴ ወይ ይማየ ምን ልስጥሽ እናቴ? ዱባይ አረ ባትሄጂ ራሱ በኦንላይን ድሽ አረ የዱባይ ህግ ማን ነው ሴት ልጅ የሚያው ዱባይ ሆኖ አረገው ዱባይ ሆኖ ሰውን ቀና ብሎ ማየት አይቻልም። ጉድ ባይ ብለን እኮ ባይ ብለን እኮ ዱባይ ወደዚህ የተመለስ ነው እኮ ምን የዱባይ ህግ እኔ ዱባይ ሄድኩ ሚዲያ ላይ አታዩኝም የለውም። ዱባይ ትሄጃለሽ እያልሽ ማውራት ነው ያለብሽ። አይቻልም። ማን ነው የሚያውዬ? ማን ነው ምን እንደምታረጊ ታውቂያለሽ? ኢማራት ፌዴሬሽን ምናምን የሚል አፕ አለ። እሱ ጋር ስትገቢ ኢማራት የፌዴሬሽን ሮል ምናምን የሚል ምን ነበረ እናቴ? ቆይ ከፈለግሽ በውስጥ እልክልሻለሁ። እሱ ላይ ስትገቢ የቪዛ የውጭ ሰው የዛ ሀገር ሰው የውስጥ ሰው የውጭ ሰው እንትን ጥያቄ ምናምን ብሎ አድርጎ ያመጣልሻል። ሰርቪስ እና አፕ ላይ የምን አፕ ላይ የወንጀል ምን አይነት ወንጀል ትንሽ የሆነች ጥያቄና መልስ አላቸው። ትንሽ እነሱን ትሞይና ከኤምባሲው ጋር ካለሽበት ሀገር ኤምባሲ ጋር ያገናኝሻል። ከዛ ቪዲዮን ትልኪያለሽ። ቻው እናቴ ማሰላም አለቀ። ወዲያውኑ ይዘው እንትን የሚሉት ጣጣ የለም እዛ ሀገር። በጣም መጠንቀቅ አለባችሁ። እኔ እስከዛሬ ግን ህጉን አላወቁም። እንዴ እነዚህ ሰዎች እላለሁኝ ህጉን አላወቁም ወይ? እዛ ቁጭ ብለው አፋቸው ሲከፍቱብን የነበሩ ሰዎች፣ በተለይ ዱባይ ላይ የነበሩ ሰዎች። በነገራችን ላይ ሌሎቻችሁ የላችሁ። አሁን እናንተ ሌሎቻችሁ ማለት በጣም ተጠንቀቁ። አይ ቲንክ የድሮ አሁን ተጠንቀቁ።
እንደው አላህ ብሎ ይቅር ካላሏችሁ በስተቀር በምህረት ትተናል ምናምን አይመስለኝም። ዩዘርዬ ለምን ነው ፊትህን ገለጽ አድርገህ የማታመጣው? ፊትህን ገለጽ አድርገህ ብታመጣ ጥሩ ነበረ። እንትን አያውቁም ግን ይሄ እንትን የሚያውቁ አይመስለኝም። ይሄ አስረው ከእናንተ ጋር መጨማለቅ፣ የእናንተ ፍትህ፣ የእናንተ መብት ምናምን ይሄ ቅጣት ወዲያውኑ ብቻ። እኔ የምላችሁ አንድ ያልገባኝ ነገር ግን አለ። እየመረጡ ነው እንደሚይዙት ድሮ የተናገራችሁን ካላችሁ ከሚዲያ ላይ ጥፉ፣ ካልሆነ ቀን ነው የሚጠብቁላችሁ። ይሁን አረሳስተው ነው ጋማችሁን የሚይዟችሁ ነው የሚመስለኝ። በተለይ ስትሮንግ ውመን ምን ተፈጠረ? እዩ ገብተሽ እንግዲህ እኔ ወሬ እኮ ማውራት አልወድም። እኔ አንድ ሰው ከተያዘ ምናምን እኔ ደግሞ ምንም ያላረገኝን ሰው ምናምን ብዬ ሳይሆን አንድ ሰው ከተያዘ በኋላ ተያዘ ነው በቃ። ምንም ማድረግ አይቻልም። በቃ ተይዟል። በእስር እጅ ላይ ነው ያለው። ያው ህግ ይቅጣው አይደል ጋይስ? ሳምሪ ደህና ነች? ምን ትሆናለች? ሳምሪ እኔን አትጠይቀኝም እንዴ? ጂጂጌ እንዴት ነሽ? ደህና ነሽ? እኔ ነኝ መጠየቅ ያለብኝ። እንዴት ነሽ? እኔ እናት ደህና ነሽ ወይ? ሰላም ነሽ ወይ? እንዴት ነው? ዛሬ አርብ ነው። እንዴት ነው? ሰላም ነው ወይ ይባላል። ጋላሪ ላይ ይኬድና ያ ተይዟል የታሰረ ፒፒ ጃፒ ማን ነው? ጃፒ አይደለ? ይሄ እከክ ማን ነው ስሙ? ፓፒ ሊተያዙ እኔ ዝም እየሳሰው ሁላችሁ የምትያዝ ይመስለኛል። ሁላችሁ እዚህ ላይ ስትፈጣረቁ የነበረ ስትነፋረቁ የነበራችሁት በሙሉ የምትያዝ ይመስለኛል። በተለይ አንዳንድ ሰዎች ብራችሁንም አጉል አታርጉ፣ ወጣ አርጉና ሬዲዮ ናችሁ ተዘጋጅታችሁ ጠብቁ። ሁሉም እስከዛ። ምክንያቱም በእንደዚህ አይነት የሀገሪቷን ገጽታ ታጠፋለን የሚሉት በቃ የሀገሪቷን ገጽታ። ከዚህ በላይ ወሬ ያለ እንዴ? ዱባይ ተያዙ ተብሏል እና ዱባይ ደግሞ አንዱ ብቻ ተይዞ አንዱ አይቀርም። ምነው ደግሞ የኔ ደግሞ እንትን የጊዜ ጉዳይ ነው እንጂ ሁላችሁም ትያዛላችሁ ነው የምላችሁ። ሁላችሁም ትያዛላችሁ፣ የጊዜ ጉዳይ ነው። አፋችሁን ስትከፍቱ የነበራችሁ ትያዛላችሁ፣ እግዚአብሔርን ትያዛላችሁ። ምክንያቱም አይመስለኝም በተለይ በእንደዚህ ቪዲዮዎቹ በሙሉ ይሄን ዛት ተሰጥቶ እንጂ ትያዛላችሁ። የማይቀር ነው። ሁልሽም ትያዣለሽ። እንደዛ ነው። ትያዛላችሁ። መያዛችሁ የማይቀር ነው። ጋላሪ ሙሉ እስቲ በኋላ አልሰማንም ነበር እንዳት። ለማንኛውም ብራችሁን አውጡ። እንደዛ ነው። የሆነ ነገር ሲመጣ ቴንኪው ብሎ አንገትን ማቀርቀር ነው እንጂ ፉን ማለትም ጥሩ አይደለም። አንዳንዶቻችሁ በኋላ ሌላ ችግር ውስጥ እንዳገ ወይ ቀድማችሁ እጃችሁን ስጡና ተገላግላችሁ ሌላ ሀገር ቀይሩ። እኔ እስከምንሽ ነው የምወድሽ። ረብስ ማሙልክስ ቅዱስ ምንድን ነው የጻፈኝ ሰውዬ? እኔ እስከ በሽተኛ ሰው
ብርም የለም ባልም የለም። አይ አንዱ ነገር ብቻ ነው የሌለን እንጂ ሌላው እንኳን አለን። ቁሚ ቅድም አልተጣሉም። አይገርም። እነማን ናቸው ያልተጣሉት? 2 ሰዓት ተኩል ነው። ኦኬ አለው ማርያም ላይ ያለ ሮዛና ከድር እኮ አልተጣሉም አልኩኝ እኮ አልሰማሽም? የኔ ማር አልተጣሉም እኮ ብያለሁ እኮ አልተጣሉም እኮ እኔም እኮ አልተጣሉም ተጣሉ እኮ አላልኩም። ያወራሁትን ተጣሉ ያልኩትን ነው የፖሰቱት። ተጣልቶ ነበረ ብዬ ያወራሁትን ችካል ያለችውን የፖሰቱት ወይንስ አልተጣሉም ያልኩትን ነው? በእኛ 4 ሰዓት ነው። በእኛ 4 ሰዓት ከሆነማ ማሪ አልችልም እንዴ? ስንት ሰዓት ልመጣ ነው ልጄ ጋር? ኬኳ እኮ አተኛ ምን ይቆጣው